ዳጣ ድራማ ደስ የሚልና አስተማሪ ብዙ ቁም ነገር ያለበት ድራማ እንደዚሁም ቤተሰባዊ ነክ ነው። ዳጣ እንግዲህ እናቷን አታቅም። በብዙ አመታት ከ18 አመታት በኋላ አባቷን አቶ ደረጀን በስንት መከራ ልታገኙ ትችላለች። እንደዛውም ሆኖ እንግዲህ አባቷን ብታገኝም የእናት ጥያቄ እየተመላለሰባት ነበረ። አቶ ደረጀም እንግዲህ በእናቱ ወይዘሮ ማርታ ላይ ሄዶ ስለሆነ ከሰላም ዳጣን የወለደው ነገር ግን ሊነግራት ፈቃደኛ አልሆነም። ምክንያቱም ባለቤቱ ለወይዘሮ ማርታ በጣም ትልቅ ክብር ስላለው ማለት ነውና በተደጋጋሚ ዳጣ ግን ልትነግረኝ ይገባል ስለናተ እያለች ላይ ኤቢም እንግዲህ ተስተካክላ ሌላ አዲስ ሰው ሆና ጠባይዋ ተስተካክሎ የኤቢ እንግዲህ ሚስጥር ይዛለች ማለት ነው። እሷም ዳጣ ያቶ ደረጀ ልጅ እንደሆነ ደርሳበታለች። እናቷ ግን ማናት የሚለውን አልደረሰችበትም። ምን ነው ባላወቅኩኝ ኖሮ ይሄን ሚስጥር ባልሰማው ኖሮ አባዬ በማዬ ላይ ሄዶ ከሌላ ሴት ጋራ ተኝቶ ሰላምን ወለደ የሚልን ዜና ባልሰማው ኑሮ እያለች ለመናገርም ተቸግራ ዝም ለማለትም ተቸግራ በጭንቀት ላይ ነች ያለችው። ነገር ግን የእውነቱን ከተናገርኩ ለእናቴ ይሄ ቤት ይፈርሳል እያለች ነው የምትገኘው። ዳጣ ግን እውነቱን ልትነግረኝ እውነቱን ልትነግሪኝ ይገባል ሰላምዬ፣ እኔ እናንቺ ምንድነው ግንኙነታችን? በተደጋጋሚ በህልሜ ትመጭብኛለሽ፣ ቀሚስ ስር እየገባው ካንቺ እጫወታለሁ፣ ትንከባከብኛለሽ፣ ትዳብሽኛለሽ፣ ደግሞ በጣም ነው የምትወጂኝ። ምንድነው እሱ? እንግዲህ አንቺ እናቴ ነሽ ወይ ለማለትም ፈልጋ መለስ አርግታው አንቺ ስለ እናቴ ታውቂያለሽ ወይ ነበር ያለቻት። ስለ እናቴ ታውቂያለሽ፣ የጣፍሽው ወረቀት ላይም ደግሞ ስለ እኔ እናት ተጠቅሷል። እነ ናታል ሊነግሩኝ ፈቃደኛ አይደሉም። ነገር ግን የምታውቂው ሚስጥር ነገር ካለ ንገሪኝ። እዛ ቤት ለብዙ አመታት ቆይተሻል። አባዬ እኔን ከማን እንደወለደኝ የምታውቂው ነገር ካለ ስለ እናቴ ንገሪኝ በቃ ነበር ያለቻትና ሰላም ፈገግ በማለት እንግዲህ እንዴ አንቺ የጋሼ ልጅ ነሽ እንዴ ነበር ያለቻት። ዳጣ በጣም ነው የደነገጠችው። እንግዲህ ሁሉም ያውቃሉ፣ እሷ የምታውቅ መስሏት ነገሮች አምልጧት ማለት ነው። ያ ሆለምታ በቅቤ አይታሽም እንደተባለው እንግዲህ አይ ማለቴ አባዬ ስልሽ አባዬ ያው የእንጀራ አባቴ ነው፣ እንደ አባት ነው የሚንከባከበኝ። ነገር ግን ታወቅሽ ብዬ ነበር ያለቻትና እሷም እኮ አንቺ አባትሽ ድሬዳዋ እንደሆነ ሲሳይ እንደሆነ ነው የነገርሽኝ፣ አሁን ደግሞ አባዬ እያልሽ ነው ነበር ያለቻት ፈገግ በማለት። ይሄ እንግዲህ በጣም ደንግጣለች ዳጣ እሷም እንደዚህ ስትላትና በጣም በመደንገጥ አይ በቃ ተይው ታላወቅሽው በማለት ነበር ነገሮችን ያስቀየሰችው ማለት ነው። ሌላው እንግዲህ መዲ የወይዘሮ ማርቲ ልጅ የማርቲ እህት አሞኛል ብላ ወደ ውጭ ላይ በመውጣት በጣም ብዙ ተንኮሎችን እያደረገች ትገኛለች። በተደጋጋሚ ወይዘሮ ማርታ ስልኳን ስትሞክርላት አይሰራም፣ ስልኳ ዝግ ነው። እህቴ ምን ሆና ነው? አረ ምን ነክቶብኝ ነው? በቃ ከሰው ተደባድባ ነው በላ በማለት እንግዲህ በጣም እየተጨናነቀች ነበረ። በዚህ እየተጨናነቀች ባለችበት ሰዓት ነበረ መዲ ወደ እሷ እየደወለችውና እንግዲህ መዲ ማለት እህቷ ናት። ወደ እሷ ደውላ በጣም አሞኛል፣ የምግብ መመረዝ ነው ይመስለኛል፣ ከአቶ ደረጀ ጋራ ቶሎ ነይልኝ እባክሽን ያለቻት። እሷም እንግዲህ እሺ እህቴ የት ነሽ በማለት እንግዲህ በጣም ሩቅ የሆነ አድራሻ ነበር የነገረቻቸውና እንግዲህ አቶ ደረጀን ይዘው ቶሎ እሷ ወዳለችበት ሄደው ሆስፒታል ለመውሰድ ነበር ሄዱት። በዛ መካከል ነበር ሁለት ሽፍታዎች ወደ አቶ ደረጀ ቤት የላከችው። እንግዲህ ማርታንና አቶ ደረጀን ኑ ሆስፒታሉ ውሰዱኝ ልሞት ነው ድረሱልኝ ካለች በኋላ እሷም ምንድነው ያደረገችው? ቀጥታ ሽፍታዎቹን መጥተዋል። እነሱ ባልና ሚስቶቹ ወደ እኔ እየመጡ ነው፣ እናንተ ቶሎ ብላችሁ ሂዱ ግቡና እኔ ቦርሳዬ ውስጥ አርቴ ናቸው፣ ግን ወርቅ እንዳይመስላችሁ፣ ብሸጡት እንኳን እኔ ከምከፍላችሁ ብር አይበልጥም። ስለዚህ ግቡና ያን ወርቅ ስረቁ፣ ሌላ ደግሞ ወረቀት ጣፉና ዳጣ እንደ ጣፈችና ዳጣ እንዳስቀመጠችው አስመስሉ። ነገር ግን ማንም ሰው እንዳይጎዳ ጠበቃ አለ፣ ጠበቃውን እንዳደረጋችሁ አርጉትና ግቡ። አንድ ወንድ ልጅ አለ፣ እሱም ትምህርት አለው፣ ትምህርት ይሄዳል ነበር እንግዲህ ያለችው ናታን ነውና ነገር ግን ሽፍታዎቹ እሷ እንዳዘዘቻቸው ሲሄዱ እንግዲህ ገዜ ነበር በር ላይ የተገኘውና ገዜም ማናችሁ ብሎ እንግዲህ የቀን ሴጣን የቀን ጂኒዎች መጡብኝ እያለ ነው። እሱም እንግዲህ ለመማታት ከነሱ ጋር ለመፋለም ሞክሮ ነበረ። ቢሆንም እንግዲህ አንዱን ሽፍታ መጥቶ ዘርሮት ነበረ፣ ፊታቸውን ተሸፍነዋል። አንዱ መጥቶ ሲዘርረው እንግዲህ እሱም ደግሞ ሳይመጣ ጠበቃ አርግቶ ሳይመጣ ገለበትኩት እኔ ገዜ እያለ ሲሸልል መጥቶ እንግዲህ
ብድግ ብሎ ደም ስሩን ብሎ ደፍቶታል ማለት ነው። ገዜ ጠበቃውም ማለት ነውና እሱም እንግዲህ በቃ ያለበትን አላወቀም። እሱን ራሱ እንዲህ ሴት ካደረጉት በኋላ ቀጥታ ወደ አቶ ደረጀ ቤት ነበር የገቡት። ማንም ያያቸው ነገር ሰው የለም። ውሃና ምጥን ሳሎን ላይ እየተጫወቱ ነበርና በዛ መሀል ውሃና ምጥን አለመስማማት ይፈጠራል በጫወታቸው መካከል። ስለዚህ ምጥንም በቃ እኔ ወደ ውጭ መውጣት አለብኝ፣ አንቺ እያጫወሽኝም እየተግባባንም አይደለም ብላ በወጣች ጊዜ ነበረ ውሃ አኩርፋ ሳሎን ላይ ነበር ያለችውና ሽፍታዎቹ የገቡት። እነሱም ሲገቡ እንግዲህ እያየቻቸው ነበርና እያየች ምንም አልተናገረቻቸውም። እንግዲህ ምንድን ያለቻቸው እናንተ ደግሞ ተሸፋፍናችሁ የመጣችሁ ናታና አይደለ ገዜን አይደለ ምጥን ሴት አለች ልታጫውቱኝ የመጣችሁት እያለቻቸው ነበረ። ከዛ እቺ ጅላጅል የተባለችው እቺ ሳትሆን መቀር ያቺ ጅሏ እቺ ናት፣ ስለዚህ ይዘን እንሰራት ነበር ያሉትና እሷም እንዴ ልታጫውቱኝ ነው እንዴ መጣችሁት እያለች እንግዲህ በሶፋው ዙሪያ እየዞረች እየሮጠች ነበርና መጨረሻ ላይ ልታመልጥ ስትል ወርቃ ነበረ። አመልጣቸው ሞታለች። እንግዲህ አምልታ በወጣችበት ሰዓት እንግዲህ ዳጣ ናት የመጣችው። ሌቦቹ ወደ ተባሉበት ክላስ ሄደዋል ሽፍታዎቹ። ይሄ ሁሉ እያደረገች ያለችው መዲ ናት። መዲ ደግሞ ይህን እያደረገችው የዳጣ ጥላቻ ነው ማለት ነው። ዳጣን ወርቄን ሰረቀችኝ ብላ እንግዲህ ወረቀቱንም እሷ እንደጣፋችሁ አስመስሉ በማለት ነበር እንግዲህ የላከቻቸውና ለዳጣ ያላት ጥላቻ እዛ ቤት በጣም ለየት ያለ ነው። አቶ ደረጀ እንግዲህ እባክሽ ማርቲ እቺ እህትሽ እንዳረግሽ አድርጊና ከዚህ ቤት ትሄድልኝ፣ እኔ ሰላሜን አጥቻለሁ፣ እባክሽን ትሄድልኝ ከዚህ ቤት እባክሽን ቶሎ ንጅልኝ ከዚህ ነበር ያለውና እሷም እሺ ደሬ በቃ ትሄድልሃለኝ፣ ትንሽ ቀን ነው አገራቸው እኮ አሁን ክረምት ስለሆነ ነው፣ ትንሽ ቀን እዚሁ ትንሽ ትፍታታና ትሄድሃለች፣ ደግሞ ይሄ ቤተሰባዊ ነክ ነው፣ እባክህ እንደዚህ አትናገራት እያለችው ነበርና እዛ እንግዲህ እሷ የታመመችበት ሆስፒታል እንኳን ሄጄ አላደርሳትም እያለ ነበረ። እሷ እንግዲህ እባክህ የኔ ውድ ባል ለኔ ስትል እያለችው ነበርና እሱም እሺ ላንቺ ስል አይደለም ከዚህ አዲስ አበባ ውስጥ ቀርቶ ሌላ ቦታ ራሱ መኪናውን ተሸክመ ሂድ ብትኝ ተሸክም ይዞራለው ነበር ያላትና እንግዲህ ይህን ሁሉ እያደረገ ያለው ወይዘሮ ማርታን ለማስደሰት እንዳትቀየመው ነው። ነገር ግን ትሄድልኝ ከዚህ ቤት ምንም አላስደሰተችኝም እያለ ነው። ኤቢም እንግዲህ መዲኮ በጣም ክስቴ እኮ በጣም ጥምድ ደርግታ ይዛታለች ዳጣ ምንም ሰላሟን አታለች በቤቷ እያለ ነበረና ነገር ግን አቶ ደረጀም አልወደዳትም። ልጆቼን አትናገሪብኝ፣ ልጆቼ በቤታቸው ነጻነታቸውን እንዲያጡ አልፈልግም ነበር እያለ እየተናገራት ያለውና ነገር ግን ዳጣ በማል ስመጣ ያው ምጥን አልነበረችም። ምጥንስ እያሉ እንግዲህ ምጥን እየፈለጉ ነበር። ምጥን ደግሞ ጠበቃውን እየፈለገች ነበር። ጠበቃው የት ሄዶ ነው እያሉ እንግዲህ ሁላቸውም እንግዲህ ዘበኛውን እየፈለጉ ነበር ማለት ነውና ዘበኛው እንግዲህ በቃ እንማዬ እንደሌሉ ታውቆ ምናልባት ወደ ሌላ ቦታ ሄዶናል ወይ ተኝቶ ሊሆን ይችላል እያሉ እንግዲህ እየፈለጉት ነበሩ። ነገር ግን የሆነ ሰዎች እኮ መጥተው ነበረ፣ ፊታቸውን ተሸፋፍነዋል፣ ሊያጫውቱኝ ስሉ አመለጥኳቸው እያለች ለዳጣ እየነገረቻት ነበርና ውሃ እሷም ወይኔ ውሃዬ በቃ በጣም እየባሰብሽ ነው አይደለ ነበር ያለቻትና ኧረ እባክሽን እኔ ከነሱ ሲሸሽ እኮ ራሱ ይኸው እግሬ መታኝ እኮ ጣውላው ነበር ያለቻት። በሩ እግሬ መታኝ ትላትም በሩ እንዴት እግርሽን ሊመታሽ ይችላል? አንቺ ነሽ በሩ ጋር ሄደሽ በሩን የመታሽው እንጂ በሩ እንጂን አልመታሽም። ውሃዬ በቃ በጣም እየባሰብሽ ነው። ምን አይነት ሰው ደግሞ እዚህ ቤት የሚገባው እያለቻት እንግዲህ ከምንም አልቆጠረችውም። ቼክም ለማድረግም አልሞከረችም ማለት ነው። እንግዲህ ቼክ አለማድረጓ ጅላጅል ናት ብለው እንትን በማለታቸው ያው ብዙ ዋጋ እየከፈሉ ነው የሚገኙት ማለት ነው። ሌሎቹም እንግዲህ ወደ ተባሉበት የመዲ ክፍል ገብተው ቦርሳዋን እየበረበሩ እነሱም በጣም እየታዘቡ እችን ልጅ አሁን ከዚህ ቤት ለማባረር ከቤተሰብ ለማጣላት ነው አይደለ ይህን ሁሉ ብር ከፍላ እኛን ስረቁ የምትለን እንደዚህ የምታረገው ወረቀት ጣፉ የምትለን እያሉ እንግዲህ የተባሉትን ስራቸውን እየሰሩ ይገኛሉ ማለት ነውና በጣም የሚገርመው ነገር ግን ኤቢ በጣም ንቁና ቀልጣፋ ስለሆነች ነገር ግን የሆነ ድምጽ ሰምታለች። ድምጡን ብትሰማም የምን ድምጥ እንደሆነ ማወቅ አልቻለችም። ነገር ግን እያንዳንዱን ክላስ እየተከታተለ ቀስ ብላ እየሄደ ትገኛለች ማለት ነው። እያንዳንዱን ክላስ እየበረበረች ነው የምትገኘው። ለዛም እንግዲህ
ፍቅሬን አልቀበል አለኝ አልረዳ አለኝ እየኮራብኝ ነው ገዜ በማለት ክላሷን ዘግታ ብቻዋን እያለቀሰች ነበረ። እሷም ስለዚህ ጉዳይ እየተፈጠረ ስላለው ጉዳይ ምንም የምታውቀው ነገር የለም። ምናልባት መዲም ከክላስሽ እንዳወጪ ካልሆነ ችግር ውስጥ ትገቢያለሽ ብላትም ሊሆንም ይችላል። ነገር ግን እሷ ክላሷን ዘግታ እያለቀሰች እንዴት ይኮራብኛል፣ እንዴት አንዴ ወድሻለሁ አንዴ ደግሞ ሌላ ቃላት ያወራብኛል እያለች እየተናደደች ነበርና እሷም እንግዲህ ገዜ ፎከስ እንዲሰጣት ትፈልጋለች። ከእሷ ጋር እንዲያወራ ትፈልጋለች። ነገር ግን እሱ አንድ የፊት ሰዓትና ግን ደግሞ እችንማ በፍጹም አልለማመጣትም እሷ በራሷ ወድሃለሁ ትበለኝ እንጂ እኔ አልላትም እያለ ነው የሚገኘው ማለት ነው። እንደዚሁም የዳጣና የናታን ፍቅር እንደቀጠለ ቢሆንም የኤቢ ጠባይ መስተካከል ግን ናታንን ግራ እያጋባው ይገኛል። ስለዚህ ሁለት እህትማማቾች ደግሞ ማግባት እንደማይችልም ኤቢ እየነገረችው ነው። ኤቢ ግን ከዳጣ ቀድሜም እኔ ወድህ ነበረ አፈቅርህም ነበረ፣ ነገር ግን እሷ እህቴ ናት፣ እኛ ሁለታችንም እህትማማቾች ነን፣ እሷም ትወድሃለች አንተም ትወድሃታለህ። በተቃራኒው እኔም ወድሃለሁ አፈቅርሃለሁ፣ አንተ ግን አትወደኝም። አሁንም ምንም ማድረግ እንዳለብኝ አላቅም። አንተን የግሌ ላድርግ ብል ወደ እኔ ተመለስ ብልክ እህቴ ናት፣ ልትጎዳብኝ ትችላለች። እሷ ምናልባት ከኔም የበለጠ በጣም ስስ ልትሆን ትችላለች። ስለዚህ እህቴ ልትጎዳብኝ ትችላለች። እኔም ደግሞ አንተን ስለምወድህ ምንም ማድረግ አልቻልኩም። ብቻ አንተ አስብበት እያለችው ነበር የምትገኘው። ናታን ግን ስለዚህ አይነት ነገር ብዙም ነገር ማውራት ስለማይፈልግ እሺ በቃ በማለት ነበር ወደ ቤት ይዟት ሊገባ የቻለው። አርጁንም እንግዲህ ኤቢን ማግኘት እፈልጋለሁ በማለት ኤቢን ፍቅሬን ተቀበይኝ እያላት ነበር። ኤቢን በተረጋጋ መንፈስ እንግዲህ ከአርጁን ጋር አግኝተው ነበረ። አርጁንም አግኝታው እንግዲህ እባክህን አንተ የራስን ህይወት መኖር ፈልግ፣ እኔ ተቀይር ያለው እንደ ድሮ አይደለሁም፣ አልሰድብህም፣ አላንቋሽሽህም። አንተ ደግሞ ቆንጆ ነክ፣ በጣም ቆንጆ ሰው ነክ። ይሄ ስልህ ደግሞ አፈቅርሃለሁ ማለት አይደለም። ስለዚህ ብዙ ፈላጊ ሴቶች ሊኖሩ ይችላሉ። ከኔ የበለጠች ቆንጆ ሼፓም ረዥም በቃ ቆንጆ ሴት ልዕልት የሆነች ሴት ማግባት ትችላለህ። ስለዚህ እኔ ስለማልወድህ ደግሞ በምንም ታምር ከአንተ ጋር መሆን አልችልም። ስለዚህ አርጁን ሌላ እድል መሞከር ትችላለህ። ከዛሬ ጀምሮ ግን አሁን ካሁን ራሴን ላጠፋ ነው ልሞት ነው እንዳትለኝ ነበር ያለችውና እሱም እሺ በቃ ይብዬ ነበር ያላትና እሷ እንግዲህ በቃቸው ብላው ስትነሳ አፈቅርሻለሁ ያላት ነበር። በድጋሚ እንግዲህ አፈቅርሻለሁ ይብዬ ነበር ያለችው። እሷም ይሄ ጅል ደግሞ አይገባውም እንዲህ በተደጋጋሚ እየነገርኩት እያለች እንግዲህ እየተበሳጨች ነበር የቀጠለችው። ነገር ግን ያው በተደጋጋሚ እየደወለላት ራሴን ላጠፋ ነው እያላት ነበረ። በፊት በጣም ነበር የምታንቋሽሸው፣ በጣም ነበር የምሰርበው። አንተ ሰው ነህ ወይ አንተ ወንድ ነህ ወይ እስከ ማለት ደረጃ ነበር የምትደርሰው ኤቢና አሁን ግን በተረጋጋ መንፈስ በቃ ተረጋግታ ነበር እያወራች ያለችውና እንደዚህም ዳጣም እንግዲህ ገዜን እያወራችው ነበርና ገዜም እንግዲህ አንተ ለዛን ትወዳታለህ አይደለ ነበር ያለችውና ሶስተኝ ምን የሚወደዳላት የድሮዋ እኔም ወዳትን ወርቄ ወርቅነሽ እንዴት እንደምታምር እውነትም ወርቅ እንደ ስሟ ወርቅ። እንደው ለምትወጁ ሰው ትልቅ ቦታ አትስጪ። ቦታ መስጠት ያለብን ለራሳችን ብቻ ነው። ከምትወዱ ሰው ጋር ከሚወዱ ሰው ጋር እኮ መኖር አይቻልም። እኔ ከምወደው ሰው ጋራ መኖር ብችል ከሷ ጋር ነበረ መኖር የምችለው። አቤት ቁመታ፣ አቤት ቁመና፣ አቤት ቁንጅና፣ አቤት አነጋገር፣ አቤት ጠባይ፣ አቤት ሙያ እያለ እንግዲህ እየደረደረላት ነበር። አቤት እቺ ወርቄ ማን ትሆን እንደ ስሟ ወርቅ የሆነች ለዛም እኮ ቆንጅዬ ናት ቢልም እንግዲህ አዎ የለ ቆንጅዬ ናት፣ የእሷንም ባታክል አዎ ቆንጆ ናት። ይሁን ግን ለእሷን ቦታ አልሰጣትም። ምክንያቱም ከምትወጁ ሰው ጋር መኖር እንደማትቺ ማወቅ አለብሽ እያላት ነበር። ዳጣም እውነት ነው እያለች እንግዲህ የራሷን ትዝብት እያስተላለፈኝ ነበር። በመጨረሻ ላይ እንግዲህ ሌቦቹ ቤቱን ሰርቀው ይወጡ ይሆን ወይንስ ደግሞ ሰው ይደርስባቸው ይሆን? ኤቢ ግን ደርሳባቸው ተፋጠዋል። ኤቢ ትጨው ይሆን ወይስ ያፍኗት ይሆን ዳጣናት ብለው ምን ይፈጠር ይሆን በመዲ ምክንያት? እንግዲህ ቤት ብዝበዛ የገቡትና ሽፍታዎቹ በስተመጨረሻ ላይ ከኤቢ ጋር ፊት ለፊት ተገጣጥመዋል ማለት ነው። ኤቢም እንግዲህ የበር ኮሽታ ሰምታ ቤት ውስጥ እየዞረች እያንዳንዱን ክላስ ቼክ እያደረገች ነበረ። በዛን ሰዓት ነው ሌቦቹ እንግዲህ ከመዲ ክፍል ወጥተው ቀጥታ ወደ ሌላው ክላስ ሲሄዱ
ኤቢ ጋራ ፊት ለፊት ግጥምጥም ተብሏል ማለት ነው። ኤቢ እንግዲህ ወይስ ትጨዋለች ወይስ ደግሞ ያፍኗታል ወይም ደግሞ ሌላ ችግር ሊደርስ ይችላል። ምክንያቱም እነሱም ተጠንቀቁ ተብሎ ነው የተላኩት። ሰው የለም ተጠንቀቁ ተብሏል። ምናልባት ጨዋለሁ ስትል ሊያፍኗት ይችላሉ። ወይስ ደግሞ ኤቢ ቶሎ ብላ በጣም ቀልጣፋና ጎበዝ ስለሆነ ወይም ደውላ እነኛ ሰዎች ታስይዛቸውና ማን እንደላካቸው እውነቱ ይናገራሉ። ግን ይሄንን ያደረገችው ሴትዮ መዲ እንደሆነች መታወቅ አለባት። መዲ ለምን ይሄንን እንዳደረገች ለምን እነኚህ ሰዎች እዛ ቤት እንደመጡ ምክንያቱም እያንዳንዱ ነገር ትናገራለች ማለት ነው። እነሱ እውነታውን ከተናገሩ ሰው ከደረሰባቸው ወይም ደግሞ ለፖሊስ ከደወለ ቀጥታ ሊያዙ ይችላሉ እነኚህ ሰዎች ማለት ነው። ነገር ግን ኤቢን ካፈኗትና የሆነ ነገር ካደረጓት ይሄን ነገር ዞሮ ዞሮ ወደ ዳጣ ነው የምታጣብቀው ደግሞ ማነች? መዲናት ወደ ዳጣ የምታጣብቀው እሷ ነች። ሽፍታ አምጥታ ልጆቻችሁን እንደዚህ ያደረገችባችሁ ያለችው የማታውቃትን ልጅ ዱርዬ ከመንገድ አንስታችሁ እዚህ እያስቀመጣችሁ ማለቷ ስለማይቀር ቀጣይ ግን ምን ይሆናል የሚለውን እንግዲህ በቀጣይ ቪዲዮ እጅላችሁ እምመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ። አዲስ የሆናችሁ ቤቱን ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ እናመሰግናለን። ቀጣይ እስከምንገናኝ ቸር ሰንብቱልን።